ሊቃውንቶች፣ ምሁራኖች በሰነድ እንድትሰንዱት በታሪክ እንድትመዘግቡት እፈልጋለሁ። ከዚህ በመቀጠል አማራ አሁንም መሳሪያን ወሉልልኝ፣ ትጥቅህን አጥብቅልኝ፣ ልጅህን እንደ አባታዊ ምክር አርበኝነቱን ሰንቆ እንዲረከብህ አዘጋጅልኝ። አብይ ተሸንፏል። ግን በአማራ ፋኖ የወከልናቸው ልጆቻችን በሱዳን ገብተው ሲወጡ ሪፖርት የለኝም። በኤርትራ ገብተው ሲወጡ ሪፖርት የለኝም። በትግራይም እንዲሁም ወሰናችን ፈርሶ ማንነታችን አተን ካስወጣነው በኋላ አሁን ጥል ያለን አማራና ትግራይ የአማራ እናት ልጇን የገበረሽ በማይካድራ በጭና በመተከል በራያ የቀበረሽ የአማራ እናት የአማራ አባት ነው። የትግራይ እናት የትግራይ አባት ነው። መሪዎችን ሁላ ግፍ አስፈጽመው ልጆቻችን አስቀብረው የአማራን ልጅና የትግራይን ልጅ ሽጠው በእነሱ ደም እየነገዱ የቆዩ ስምምነት ሲባል በአግባብ ስምምነት በባህል ገብተን ከነሱ ሊቃውንት አባቶች ምዕመናን የባህል ባላባቶች ተመልምለው ከኛም እንዲሁ ስምምነት ሲባል በዚህ አይነት ነው። በባህላችን በኢትዮጵያ ባህል በእምነታችን ባህል ይሄ ነው። ከጥሉ ያልነበረ ኩታራ አሰባስቦ ተስማምተናል እያሉ የሚሉት ነገር ለእኔ ግልጽ አልሆነልኝ። ግልጽ እንዳልሆነልኝ የአማራ ሕዝብ ዕውቅና እንድትይዝልኝ አማራና ኢትዮጵያ እኔንም አስቀድሞ ለመሸጥ የተዘጋጀ ባንዳ እንዳለ በአማራ ፋኖ ተመሳስሎ ምላሱን ተማምኖ የሚንቀሳቀስ ልጅ እንዳለ እየተጠራጠርኩ ስለሆን ይህን በግንዛቤ እንድትይዝልኝ ነገ አጣርቼ መረጃውን እስከምነግርህ ጥበቃህና ትጥቅህን ግን እንዳትፈታ በርን እንድትጠብቅ በኢትዮጵያ አምላክና በአማራ አምላክ በተዋህዶ አምላክ አደራላለሁ። እዚህ ስመለስ የአማራ ፋኖ ብሔራዊ ኃይል እንግዲህ ጥሩ ነው። ጠንካራ ልጆች፣ እውነተኛ ታጋይ ልጆች አላችሁ። እውነተኛ ፋኖ ታጋይ ሕይወታችሁን ማሳሱላት ተራውክ ተጠማው ማትል ጀግና ታጋይ አለ። ታሽ ያለ ሰራዊት አመሰግናለሁ። ከፍ ያሉ መሪዎችም ደግሞ አላችሁ፣ አመሰግናችኋለሁ። አብዛኛዎቹ ግን በሥራ አጥነት የቆያችሁ ዲስቴሮ እየወለወላችሁ የቆያችሁ መምህርነትን በገንዘብ ተቀጥራችሁ የቆያችሁ ያ ሲያስጠላችሁ ፋኖ እንሆናለን እያላችሁ መታችሁ ግን ሩጣችሁ ደግሞ በነበረሽው በመታውቋት ስልታችሁ ስልጣን ይዛችሁ አሁንም ጎንደርን እንደ ጎንደር መምራት ያቃታችሁ፣ ጎጃምንም እንደ ጎጃም መምራት ያቃታችሁ፣ ወሎንም እንደ ወሎ መምራት ያቃታችሁ፣ ሸዋንም እንደ ሸዋ መምራት ያቃታችሁ፣ እንደ ባህል ወጓ እንደ ታሪኳ እንደ አርበኝነቷ መምራት የምታሰናክሉ አላችሁ። እናንተ ተጠንቀቁ። ታች ያለ ሰራዊት ላይ ያለው የሚያወሰቡ ሰውን ስልጣን ብሎ ወንድሙን የሚያጋል ስልጣን አለቅም ብሎ የምን ስልጣን ነው? እሱ በወደደው ስልጣን አይገኝም። ህዝብ ነው ስልጣን የሚሰጥ። ታች ያለ ሰራዊት ነው የምትደማው፣ የምትቆስለው፣ የምትሞተው፣ የምትገብረው ነው ስልጣን መስጠት የምትችል። በጎጥ እየተንጠላጠለ ስልጣን አለቅም በማለት ወንድማምና ወንድማማች ጀግኖች ልጆችን የምታጋሉ፣ የምታተራስሙ፣ የምታለያዩ ብታርፉ በተለይ ጎንደር ያላችሁ ትሆናላችሁ ብዬ አሳልፌ ስልጣን ሰጥቼ አሁን ግን አቅም አላገኛችሁም። የ3 ዓመት ኃላፊነት ተሰጣችሁ ስልጣን ጎንደርን ከ3 ከፍላችሁታል። ተጠንቀቁ። 6 ሰዎች ናችሁ የምትረብሹ ያለ ከ6 7 አትበልጡ። የመጨረሻ ግን አማራ ሳውቃለሁ የሚጠነቀቁ እንደሆን ለ2 ሳምንት እድሜ ሰጥቻለሁ። ካለዛ ግን ጎረቤት አገሮችንም ስምምነት እየፈጸሙ
አማራ በማታውቀው የትግሉ አባት በማላውቀው እየቀለዱ የሚንቀሳቀሱ አሉ፣ እየገቡ የሚወጡ አሉ። እነሱን ይፋ ገልጽልሃለሁ እንድትጠብቀኝ። እሺ እንግዲህ እነሱ ያው እንግዲህ ቅጥቃጤ ነው የምለው። በእኛ ባህል ቅጆት የሚባል ነገር አለ። በቅጆት ያዙት። እንግዲህ ዝም ብሎ እንደሚያደርጋቸው አይናቸው ሳያይ እጃቸው ሳይጨብጥ የሚቃጁ እኒህ ወራዶች ናቸው። ያላደረጉትን አደረግን የሚሉ እኒህ ከውሸትም በላይ ወራዶች ድቃቃዎች ናቸው። ይኸው እስቲ አሁን እስታ በሚዲያስ ስታስተላልፍ ምን ይሉ ደግሞ ይህ ውርደት አይደለም? ይህ ድግም ሰው ነን ብለው ሊያወሩ ነው። ደግሞ ያወራሉ ገልብጣቸው ናይረቡም ውሸታሞች ናቸው። ሲጀመር እኮ እነሱ ሰይጣናዊ ጉዞና ምናምን ስልት ብልሃት ምናምን እያሉ የሚሉ የሰይጣን ጉዞ ነው እንጂ እውነታዊ ጀግና አይደሉም። ዝም ብለው እነዚህ ታሪክ የላቸው። የቴዎድሮስ ጠጥቶ የሚሞት ጠላት እንዳይነካኝ ብሎ ጠላት ሰውነቴ እንዳይነካ ብሎ ጠጥቶ የሚሞተው ልጆች እኛ እና የስንት አጅር የልጆች አያሉ አገር ጃንዋራ ነው ሐላሸት ሀገር እንዴት ነው ነገሩ? ዳባት የስንቱ ሀገር ዳባት ምትባል ያለ ያንተ ሀገር ሆና እኮ ነው። እና ታዲያ እንግዲህ ደመኛ ያረግናት እኮ እኛ ነን። እኛ በሰራ ነው እኮ ነው ዳባት ጎንደር ምን ባል ያለ እኛ ነው ያደማናት። ስለዚህ እኛ ታዲያ እንግዲህ ዝም ብለን ተይተን እንስጣት። ገዳም ይላሉ ደግሞ ቅርናምባ ገዳም ደግሞ ገዳሟን አያችሁ ያፋችሁ እኔ እያለሁ በይወት ኧረ ውሸታችሁ ወይ እንሻገራለን ጤና ይስጥልኝ። ይህ ፍትህ ሚዲያ ነው። ፍትህ ሚዲያ በኢትዮጵያ የስርዓት ጉድለት ምክንያት ድምፅ ለተነፈጋቸው ድምፅ የሚሆን፣ ፍትህ ለተጓደለባቸው ፍትህን የሚጠይቅ፣ በሰው ልጆች ሁሉ የሚደርሰውን ሰቆቃ የሚገዳቸው፣ የተገፉ ንጹሐን ዜጎች የሚደርስባቸው ግፍ የሚሰማቸው፣ የአገዛዝ ስርዓት አልበኝነትን በሚቃወሙ ከህዝብ አብራክ በወጡ ታጋይ እህትና ወንድሞች የተቋቋመ የህዝብ ሚዲያ ነው። ፍትህ ሚዲያ ፍትህ ሳይጓደል የግንባር መረጃዎችን፣ ዕለታዊ የዜና ዘገባዎችን፣ ወቅታዊ የፖለቲካ እሳቤዎችን ከበሳል ተንታኝ ባለሙያዎች ጋር ይዞላችሁ ይቀርባል። በኢትዮጵያ ውስጥ እያጋጠሙ ላሉ የፖለቲካዊ፣ የማህበራዊ፣ የኢኮኖሚያዊ ችግሮችን ከነ ጠቋሚ መፍትሄዎቻቸው ዶክመንተሪዎችን እንዲሁም ታሪካዊ ይዘት ያላቸው ፕሮግራሞችን በጥራት እያዘጋጀ ለተመልካች ያደርሳል። ፍትህ ሚዲያ በሚዲያው ስም በተከፈቱ በተመረጡ የማህበራዊ ሚዲያ ድረገጾች ዩቲዩብን ጨምሮና በዘመድ ቴሌቪዥን ወደ እናንተ ይደርሳል። ተከበራችሁ አድማጭ ተመልካቾች የሚዲያውን ድረገጾች እየጎበኛችሁ ለወዳጅ ዘመዶቻችሁ በማጋራት የበኩላችሁን እንድትወጡና ቋሚ ተከታይ እንድትሆኑ በአክብሮት እንጋብዛለን። ፍትህ ሚዲያ በዘመድ ቴሌቪዥን በቅርብ ቀን ይጠብቁን። ፍትህ ሚዲያ ፍትህ ለተነፈጋቸው ሁሉ